ልጁን ተዉት። ምን ያርጋችሁ? ህይወቴን ልኑር ነው ያለው አይደል እንዴ? ህይወቴን ልኑር ባለበት ምን ያርጋችሁ? ልጁ ደርሷል። እናንተ ህይወት እያንዳንዳችሁ አሁን ዙሪያው ላይ እንትን የምትሉ የእናንተ ህይወት ከማጥናት ውጪ የእናንተ ነገር ከማስተካከል ውጪ ምን ያደረገው ነገር አለ? ለእናንተ በምን ደርሶባችኋል? ለምንድን ነው የማትተውት? ለምን ህይወቱን እንዲኖር አትፈቅዱለትም? በቃ ተውት፣ ከህይወቱ ውጡ። እንዴ የራሳችሁን ህይወት ኑሩ፣ የራሳችሁን ላይፍ ኑሩ። ስንት ነገር እንዳልሆነላችሁ ዛሬ ላይ ተነስታችሁ ቀንደኛ ጠላቱ ትሆኑ። ለአይኑ እንደሚጠላት የነገረኝ ልጅ ትላንትና ሄዶ ይቅርታ ጠየቃት። ይቅርታ ጠይቃችሁ እዛች ጋር የምታወሩት ነገር ለይቅርታችሁ ተቃራኒ የሆነ ነገር፣ ጭራሽ የማይገናኝ ነገር ውስጣችሁ ለከስካሳው አንዳንዴ ሰው እኔም ያልኩት ይሄንን ነው። አብርሃም ተውት፣ የራሳችሁን ህይወት ኑሩ፣ የሰውን ህይወት አትበጥብጡ፣ በሰው ህይወት አትግቡ እያልኩኝ ብዙ ጊዜ እየተናገርኩ ነው ያለሁት። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ እህት ወንድሞቼ በያላችሁበት ሰላም ፍቅር አብዝቼ ለእናንተ ተመኘሁላችሁ። እንዴት ናቸው? ደህና ናቸው? እኔ ጋር አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ ብዙዬ እጅግ በጣም ተናዳ እጅግ በጣም ሳት ጎርሳ ሳት ለብሳ ነው የመጣው። ከአሁን በኋላ ወንድሜን ተውት ብላለች። ተውልኝ፣ ወንድሜን ተውልኝ፣ በሱ የመጣ አልደራደርም። እስኪ ለአይኑ የሚጠላት ሄዶ ይቅርታ መጠየቁን ምን አስፈለገ እያለች መታለች። ለማንኛውም እኛ እናያለን። እናንተ ሼር፣ ሰብስክራይብ እያደረጋችሁ ለሰው ተደራሽነት አድርጉት። በነገራችን ላይ አንዳንድ ጊዜ ምን እንደሆነ ታውቃላችሁ ውዶችዬ? ይቅርታን ከልብ ማለት ከልብ መጠየቅ ይቅርታን በጣም ትልቅ ነገር ነው ማለት ነው። ስለዛ እንትናና ኤፍሬም እንዴት ነው ሄዶ ይቅርታ ይጠይቃት? ለአይኑ የሚጠላት ልጅ ሄዶ ይቅርታ እንዴት ጠየቃት? ይሄን ወንድሜ ማጥመጃ ነው። ስለዛ ተውልኝ፣ ወንድሜን ተውልኝ፣ ወንድሜ አትምጡብኝ። በነገራችን ላይ በየቲክቶኩ፣ በየዩቲዩቡ፣ በየፌስቡኩ፣ በየኢንስታግራሙ ስለ አብርሃምና ስለ ሄርሜላ ነው ነገርየው ማለት ነው። በጣም ነው የሚከብደው። እስኪ የራሳችሁን ህይወት ለምን እንደማትኖሩ ነው እኔ ግራ ያገባኝ። የራሳችሁ ኑሮ ለምን አትኖሩም? ለምን የሰውን ህይወት ትበጠብጣላችሁ? እኔ ጠዋት የተናገርኩት ነገር መልሳ ነው ዛሬ የተናገረችው ብዙዬ ማለት ነው። ስለዚህ ወንድሟን ተውላት፣ ራሷን ነው የምታውቀው ማለት ነው። በጣም ከባድ እኮ ነው ውዶች። እንዴት ምንድን ነው አልገባኝም ማለት ነው። ቢስሚላ አብርሃም ተውት፣ የራሳችሁ ኑሮ በቃ ኑሩ። ምን አለበት የራሳችሁ ኑሮ የምትኖሩ? ለምንድን ነው የሰውን ህይወት ገብታችሁ የምትበጠብጡት? እኔ በነገራችን ላይ እኮ ተናግሬያለሁ። አላመናችሁኝም። ራሳችሁ እኮ አላመናችሁኝም እንጂ እኮ ተናግሬያለሁ። አብርሽ ተው፣ ተጠንቀቅ። ምክንያቱም ኤፍሬም ሙስታሂል ይቅርታ ይጠይቃል። ሲጀመር ለአይኑ ትክክል ብላለች እኮ ብዙ ጊዜ። በአይኑ የሚጠራት ነገር እንዴት ነው ሄዶ ይቅርታ የሚጠይቀው? እና ደግሞ አንድ ልጅ አለ፣ የሆነ ልጅ ማለት ነው። ወላሂ ድምፁ ባስገባላችሁ በጣም ደስ ይለኝ ነበረ። ሩታና አብርሃም ታርቀዋል፣ ወደ ዱባይ ሊሄዱ ነው ምናምን ብሎ እየሰራ ነበር። እና በጣም ይከብዳል። በነገራቸው ያልሆነ ነገር ሆኗል ሲባል ደግሞ ማለት ነው። እና ደግሞ ወዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋቸው በዚሁ አጋጣሚ በጣም ነው የምወዳቸው፣ በጣም የማከብራችሁ የኔ ተከታዮች። በጣም እኔ ቃላት የለኝም ለእናንተ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እመጣለሁ።